ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ትኩረታችን የሚሆነው በመስከረም 14 ቀን የተጀመረው በወሎ እየተደረገ ያለው በጣም አስደማሚ፣ በጣም ብዙዎችን ያስገረመ፣ ብዙዎችን ያስደነገጠ፣ ለፋኖ ደጋፊዎች፣ ለአብዛኛው ለህዝብ ደስታን የፈነጠቀ እንደዚሁ ለአገዛዙ ሰዎችም ደግሞ ድንጋጤን የፈጠረ የወሎ ዘመቻ ነው። የሳጅን አደማሊ አባናደው ዘመቻ መስከረም 14 ቀን ነው ይሄ ዘመቻ የተጀመረው። ያንን ዘመቻ ተከትሎ ብዙ 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 እንቅስቃሴዎችን አይተናል እና ወሎ ያለው ሁኔታ ምንድን ነው የሚለውን እናያለን። በስፋት ካርታዎችንም ይዤላችሁ መጥቻለሁኝ። አንዳንድ ወገኖች ካርታውን በሚያዩበት ጊዜ መረጃዎችን ለአገዛዙ እየሰጠ ነው ምናምን የሚል አስተያየት የሚሰጡ አለ እና ያንን አስተያየት የሚሰጡት ከምን ተነስተው ያን አስተያየት እንደሚሰጡ አውቃለሁ፣ ሞቲቫቸውን አውቃለሁ ሪሊ። ነገር ግን አንድ ነገር ማወቅ ያለብን የአገዛዙ ፋኖች የት ቦታ እንዳሉ ያሉ ለምን በተለያዩ ቦታዎች በተለያዩ ወረዳዎች ሽንፈት እየገጠሙ ያለው በፋኖች ነው። የት ቦታ ፋኖች እንደገጠሙት፣ የት ቦታ እንደተሸነፈ፣ የት ቦታ መግባት እንዳልቻለ ሁሉን መረጃዎች እኛ እዚህ የምናሳያችሁ መረጃዎች ሁሉ መረጃዎች አገዛዙ አሉ። ስለዚህ ለአገዛዙ የምንሰጠው መረጃ የለም ማለት ነው። እንደገና እነዚህ መረጃዎች በሙሉ በፋኖ የህዝብ ግንኙነት ኃላፊዎች በኩል በዝርዝር የሚዘገቡ ናቸው። በህዝብ ግንኙነት ክፍል እዛው አገር ቤት ያሉት ፋኖች ራሳቸው በይፋ የሚዘግቡት ዘገባ ነው። በይፋ የሚዘግቡትን ዘገባ ነው አቀናብረን ያ ዘገባው ግርድፍ የሆነው ነገር ብዙዎች አድማጮች ህዝብ እንዲረዳው ለማድረግ እነዚህ ቦታዎች ነፃ ወጡ ሲባል የት ናቸው እነዚህ ቦታዎች? ህዝብ እንዲያውቀው አንደርስታንዲንግ እንዲኖረው ምን ያህል ደግሞ የወሎ ፋኖ እንቅስቃሴ ምን ያህል አብዛኛውን ወሎ እንደሸፈነ በምስል በምናይበት ጊዜ ሴንስ ስለሚሰጥ በዛ ሴንሱ የተነገረውን የተሰጠውን ኢንፎርሜሽን በደንብ ህዝብ እንዲረዳው እንዲያውቀው ለማድረግ በሚል ነው በካርታ የምንጸምጠው። አይታችሁ ከሆነ በዩክሬን የተለያዩ ጦርነቶች ውስጥ ኢቨን ሲሪያም ጦርነት ሲደረግ የነበረ ጊዜ እንደውም በጣም ፕሮፌሽናል በሆነ መንገድ ከራሽያ ወገኖችም ያሉ ከዩክሬን ወገኖችም ያሉ ጦርነቱ ያለበትን ሁኔታ በማፕ እየሰሩ በየቀኑ ዲቴል ያደርጋሉ እና ይሄ የተለመደ አሰራር ነው ማለት ነው። የተለመደ አሰራር ነው እና ፋኖች የት ቦታ እንደሚንቀሳቀሱ ምን እንዳደረጉ ምን ከተሞች ምን ወረዳዎች እንደያዙ በማፕ ማሳየቱ እንደውም የፋኖን ጥንካሬ የበለጠ የሚያጎላና የሚያሳይ እንደሆነ በዚህ አጋጣሚ ለመግለጽ እወዳለሁ እና ምንም በካርታ የምናሳያቸው ነገሮች ለአገዛዙ የምንሰጠው መረጃ እንደሌለ በዚህ እንድታውቁልኝ። በአንጻሩ እንደውም ይህንን ነገር በካርታ አስደግፈን ያለውን ነገር ህዝብ እንዲያውቅ ማድረጋችን እንደውም በአገዛዙ ደጋፊዎች ዘንድ በአገዛዙ ሰዎች ዘንድ የበለጠ ድንጋጤንም እንደውም እየፈጠረ ያለ እና ትልቅ የትግል መሳሪያ ነው። ይህንን እንደው የተወሰኑ ሰዎች በብዙዎቻችሁ በጣም እየቀረበ ባለው ዝግጅት እየተደረገ ባለው ዝግጅት ደስታችሁን እየገለጻችሁ ነው ብዙዎቻችሁ። ነገር ግን የተወሰናችሁ ድንገት ከመጨነቃችሁ የተነሳ እንዲህ አይነት ሀሳብ ላመጣችሁ አትጨነቁ፣ ግድ የለም። ይህንን መረጃዎች ኦልሬዲ ፋኖች የሚያወጡት መረጃ ነው እና ፋኖች ያሉበትንም ሁኔታ አገዛዙ ያውቃል። ሄዶ እነሱን መቆጣጠር እነሱን ማሸነፍ ስላልቻለ እንጂ አገዛዙ ያውቃል በሚል ለመግለጽ እወዳለሁ። ሌላው እንግዲህ የወሎ እንቅስቃሴን በተመለከተ የምጀምረው የወሎ ዘመቻ የሳጅን አደም አሊ ዘመቻ ተጠናቋል። ከመስከረም 14 ቀን ጀምሮ እስከ መስከረም 30 ድረስ የነበረው የሳጅን አደም አሊ ኦፕሬሽን ዘመቻ በተሳካ ሁኔታ ተጠናቋል። ያንን መጠናቀቁንም የአማራ ፋኖ የብሔራዊ ኃይል የሚኒሊክ እዝ የህዝብ ግንኙነት ክፍል ኃላፊ ፋኖ አበበ ፋንታው በድረገጹ ላይ በይፋ አስቀምጧል እና እዚህ ጋር የምታዩት እንግዲህ የአማራ ፋኖ ብሔራዊ ኃይል አመራሮች ናቸው። በስተግራ በኩል የምታዩቸው ዋርካው ምሬ ወዳጆ ነው፣ የአማራ ፋኖ ብሔራዊ ኃይል መሪ።
የአማራ ፋኖ ብሔራዊ ኃይል ጠቅላይ ኮማንድ አባልና የሚኒሊክ ዕዝ መሪ እንዲሁም በዳር በኩል ደግሞ የምታዩት ወንድም አገጩ ላይ እጁን ያስደገፈው ወንድም በሰማያዊ የለበሰው ደግሞ የአማራ ፋኖ ብሔራዊ ኃይል የጠቅላይ ኮማንድ አባል እንደዚሁም ደግሞ የአማራ ፋኖ ብሔራዊ ኃይል የሚኒሊክ ዕዝ የፖለቲካ ዘርፍ ኃላፊ ሄኖክ አዲሴ ነው። ኢንጂነር ሄኖክ አዲሴ የዋልዲያ ዩኒቨርሲቲ መምህር ዲን የነበረ ሰው ነው እና በመካከል በመሃላቸው ደግሞ የምታዩት ከቤተ ክርስቲያን የመጡ ከመስጊድ የመጡ አባቶችን ነው የምታዩት። ለምን በአገዛዙ አንዱ የተጠቀመበት ስትራቴጂ በወሎ ክርስቲያኑ ሙስሊሙም አንድ ላይ በሰላም በፍቅር ለዘላለም የኖረበት ሀገር ነው እና ሙስሊሙን እና ክርስቲያኑን ለማጣላት፣ ለመከፋፈል፣ ለማገዳደል አገዛዙ ብዙ ሞክረዋል እና ሆኖም ፋኖቹ በዚህ መልኩ ያንን ነገር እያከሸፉበት እንዳለ ነው። የአማራ ፋኖ ብሔራዊ ኃይል የወሎ የአሳምን የሚኒሊክ ዕዝ አብዛኞቹ ኦልሞስት ግማሹ ፋኖች ሙስሊሞች ናቸው። ስለዚህ የፋኖን እንቅስቃሴ፣ የክርስቲያኖች እንቅስቃሴ፣ የኦርቶዶክሶች እንቅስቃሴ፣ የሙዋ እንቅስቃሴ ምናምን አድርጎ እዛ አዲስ አበባና ጅማና ምናምን አርሲ ምንድነው ጅማ ምናምን አዲስ አበባ ጅማ ምንድነው ስልጤ ምናምን ያሉ አክራሪ የሙስሊም ኡስታዞች የሚናገሩትን ነገር በመስማት ብዙዎች መደናገር የለብንም። ወሎ ያለው ሁኔታ ሜዳ ላይ ያለው ሁኔታ የሚታወቀው እና ወሎ ያለው የሙስሊም ማህበረሰብ ማን ምን እንደሆነ ያለው ስለዚህ ብዙም ውጭ ያሉት ናቸው እንጂ የሚንጫጩት ከወሎ ውጭ ያሉት ናቸው እንጂ የሚንጫጩት ወሎ ውስጥ አገዛዙ የሞከረው ነገር በሙሉ ገና ሳይጀመር ነው የከሸፈው። ይህንን እንድታውቁ ብዬ ነው። ገና ሳይጀመር ነው የከሸፈው እና ወሎ በህዝቡ ዘንድ አንድነት አለ። የሃይማኖት ልዩነት የለም። በፍቅር በሰላም በአንድነት ለመብታቸው ለህልውናቸው ለደህንነታቸው ነው እየታገሉ ያሉት እና ውጤትም ደግሞ ሜዳ ላይ ፋኖቹ እያስመዘገቡ ያለበት ሁኔታ ነው ያሉት እና እነዚህ የአማራ ፋኖ ወሎ አማራ ፋኖ ብሔራዊ ኃይል ሚኒሊክ ዕዝ እንግዲህ የመስከረም 14ን ዘመቻ ከመስከረም 14 እስከ መስከረም 30 የተደረገውን ዘመቻ ዋሽቷል እና በዚህ ዘመቻ ውስጥ የተወሰኑ ነጥቦችን ላስቀምጥላችሁ ወደ 9 ነጥቦችን በመግለጫው አስቀምጧል። አንዱ ምንድን ነው የሚለው ከ20 በላይ ከባባድ ተሽከርካሪዎችን ማርከናል የሚል አስቀምጠዋል። ከ20 በላይ ከባባድ ትላልቅ ተሽከርካሪ መኪናዎችን ማርከናል የሚል ተቀምጧል። ሁለተኛ 5 ክፍለ ጦሮች ያገዛዙ 5 ክፍለ ጦሮች ሙሉ ለሙሉ ተበትነዋል። ቀላል አይደለም። ክፍለ ጦር ወገኖች ሻለቃ ብርጌድ አይደለም እያወራን ያለ ነው። 5 ክፍለ ጦሮች ሙሉ ለሙሉ ተበትነዋል ይላል። ሶስተኛ አዋጊዎቻቸውና የውጊያ መሐንዲሶቻቸው በርካታ መስመራዊ መኮንኖቻቸው በሙሉ ከጥቅም ውጭ ሆነዋል። ወይ ተማርከዋል፣ ወይ ሞተዋል፣ ወይ ቆስለዋል። ይሄ ቀላል አይደለም። ልምድ ያላቸው ለረጅም ጊዜ የሰለጠኑ የአገዛዙ አዋጊዎች፣ የአገዛዙ ወታደራዊ መሐንዲሶች እንደገና መስመራዊ መኮንኖችን በሙሉ መማረክ፣ መደምሰስ፣ ከጥቅም ውጭ ማድረግ እጅግ በጣም ትልቅ ስኬት ነው እና በዛ መልኩ አገዛዙ ከፍተኛ የሆነ ጉዳት፣ ከፍተኛ የሆነ ስብራት ነው፣ ከፍተኛ የሆነ የጀርባ አጥንት ስብራት ነው ያጋጠመው። አራተኛ የአማራ ፋኖ ብሔራዊ ኃይል የሚኒሊክ ዕዝ መግለጫ የሳጅን አደም አሊን ዘመቻ መቋጨት አስከትሎ የወጣው የሚኒሊክ ዕዝ መግለጫ የአፋብኃ የሚኒሊክ መግለጫ በመቶዎች የአገዛዙ ጦር እንደተማረኩም ገልጿል። አምስተኛ ሰፊ ቀጠናን መቆጣጠር ተችሏል ይላል። በርካታ ወረዳዎችን በርካታ ቀበሌዎችን መቆጣጠር ተችሏል። በዚህ ጉዳይ ላይ በስፋት ወደ በኋላ የምመለስበት ጉዳይ ይሆናል። ምናልባትም ወደ ቆላማ አካባቢ ካልሆነ በስተቀረ በጣም አብዛኛው ሁሉም ወረዳ ማለት ይቻላል በፋኖ ቁጥጥር ስር የወደቀበት ሁኔታ ነው። ወረዳዎች አይደለም ወረዳዎች ብቻ ሳይሆን የወረዳ ዋና ከተማ ወረዳዎችን ሙሉ ለሙሉ እስከነ ዋና ከተማቸው ሙሉ ለሙሉ ፋኖች የተቆጣጠሩበት ሁኔታ ነው ያለው። በዚህ ጉዳይ ላይም በስፋት ወደ በኋላ የምመለስበት ይሆናል። ስድስተኛ በእነዚህ ፋኖ ነፃ ባወጣቸው ቀጠናዎች የህዝብ አስተዳደር መዋቅር ተዘርግቷል ይላል። እዚህ ጋር ፋኖ ማስተዳደር አይችልም፣ ፋኖ መምራት አይችልም፣ ፋኖ የሚዋጋ ብቻ ነው፣ ተዋጊ ብቻ ነው ምናምን የሚባለው ነገር በሙሉ ሚትና ውሸት እንደሆነ በግልጽ ያሳየ ነው። ፋኖ በተቆጣጠራቸው አካባቢዎች ህዝባዊ አስተዳደሮችን ዘርግቶ ያለምንም ችግር ወገኖች፣ ያለምንም አናርኪ፣ ያለምንም ችግር እያስተዳደረ ያለበት ሁኔታ ነው ያለምንም ችግር
እና ፋኖ በዚህ ጉዳይ ላይ ትልቅ ዝግጅት እያደረገ እንደነበረ ነው በዚህ የምናየው። ትልቅ ዝግጅት እያደረገ እንደነበረ ነው የምናየው። ወታደርን አሰልጥኖ ወታደርን አደራጅቶ ውጊያን መርቶ ቦታዎችን መቆጣጠር፣ ቦታዎችን መያዝ ብቻ ነው። ቦታዎችን ከተያዙ በኋላ ደግሞ እዛ አካባቢ ሕግና ስርዓትን አስጠብቆ ህዝብን ማስተዳደርም ራሱን የቻለ ትልቅ ኃላፊነት እንደሆነ ከወዲሁ አውቀውት ዝግጅት ተደርጎ አማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ በዛ ጉዳይ ላይ ዝግጅት ተደርጎ የወሎን አብዛኛው ቀጠና ሰላማዊ በሆነ መንገድ ህዝቡን እያስተዳደሩ ያለበት ሁኔታ ነው ያለው። ዝርፊያ የለም፣ ነጠቃ የለም፣ ሌላም ነገር የለም። እና ይሄ ሆኗል። ይሄንንም አድርገናል፣ የህዝብ አስተዳደርን መዋቅሮች ዘርግተናል የሚል አንድ ነጥብ ተቀምጠዋል። እና ምናልባትም ፋኖ ወደ አዲስ አበባ ሲመጣ ምን ሊሆን ነው፣ ምን ሊፈጠር ነው ምናምን ብለው ለምትሰቡ ሰዎች ይኸውላችሁ ፋኖ አገር ማስተዳደር የጀመረ አገር እያስተዳደረ ያለ ህዝብን እያስተዳደረ ያለ ፍትሐዊ በሆነ መንገድ እኩልነት በተሞላበት መንገድ ህዝብን እያስተዳደረ ያለ መሆኑን እያሳየ መሆኑን ከዚህ መረዳት እንችላለን። ሰባተኛ በተለይ በጣም ትልቁ ነጥቡ ይሄ ነው። ሰባተኛ በፋኖ የተቀመጠው ነጥብ ምንድን ነው? በቀጣይ አፋብኃ በሚያውጀው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የተሰጠበት ነው የሚል ተቀምጧል መግለጫው ላይ። ይሄ በዋናነት ይሄ እንቅስቃሴ የሳጀን አደማሊ አባናደው እንቅስቃሴ በዋናነት ወሎ ላይ ነው ያተኮረው እና አሁን ወሎ ላይ ያተኮረው እንቅስቃሴ እንዲህ አይነት ውጤት ካመጣ እንዲህ አይነት ድሎችን ካስመዘገበ አሁን በአፋብኃ ደረጃ ደግሞ ጎጃምም፣ ጎንደርም፣ ሸዋም ሁሉም እና ወለጋም እነዚህ በሙሉ ተጨምሮ በአንድ ላይ ኦፕሬሽኖች በሚደረግበት ጊዜ ምን ሊፈጠር እንደሚችል ያመላከተ ነው የሚል ነው፣ ፍንጭ የሰጠ ነው እና እዚህ ጋር ምነው በቀጣይነትም ደግሞ እንደ አፋብኃ ዘመቻ ሊደረግ እንደሚችልም ነው እዚህ ጋር በቀደምዳሜው የአፋብኃ ምኒልክ ዕዝ መግለጫ ላይ የተጠቀሰው። ይሄ በነገራችን ላይ አድማጮቼ፣ ተመልካቾቼ ይሄ በጣም ብዙ በተለይ ብዙዎቹን በብልጽግና ካምፕ ብዙዎችን እያነጋገረ ያለበት ሁኔታ ነው ያለው እና በዚህ ሁኔታ አገዛዙ አከርካሪው ወሎ ላይ ከተሰበረ ሌሎቹ በሚነሱበት ጊዜ ሌሎቹም ተቀላቅለው አብሮ በጋራ እንደገና ይሄው አፋብኃ የሚባል ድርጅት መስርተዋል፣ አንድ ሆነዋል። እንደገና ተነጋግረው በጋራ ኦፕሬሽን ቢያደርጉ ምንድን ነው የሚሆነው? እና ይሄ አሁን ያለው አብይ አህመድ አለን ብለው የሚኮራሩበት መከላከያ የሞተ የተበተነ ነው ማለት ነው በሚል በርካታ የብልጽግና ሰዎች አዲስ አበባ ከተማ ውስጥ የብልጽግና ሰዎች ከብልጽግና ጋር በተገናኘ ጥቅም ያገኙ ሀብታም የሆኑ ሀብት ያተረፉ ምናምን ብዙዎቹ ከሀገር ለቀው መውጣት ጀምረዋል። ከሀገር ለቀው ብዙዎቹ መውጣት ጀምረዋል። ለምን? በቃ በአብይ አህመድ አገዛዝ ላይ የመተማመን ነገር አሁን የለባቸውም። ከእነ አብይ አህመድ ጋር አብረን ገደል መግባት የለብንም ብለው ከወዲሁ በሚል ብዙዎቹ ከወዲሁ በቃ ቤተሰቦቻቸውን እያራቁ ራሳቸውንም ይዘው እየወጡ መሆኑን መረጃዎች ይጠቁማሉ። ለምን? ፈርተዋል። እና ይህንን ነው የፈጠረው። እንግዲህ ምንድነው የወሎ እንቅስቃሴ በአገዛዙ ዘንድም ትልቅ ድንጋጤ ነው የፈጠረው። በመከላከያ ሰራዊት ጀነራሎች መካከል፣ በብልጽግና ከፍተኛ አመራሮች መካከል እርስ በርስ የመወጋገዝ እርስ በርስ የመካሰስ ነገር ነው የተፈጠረው እና በቃ በብዙዎቹ በጣም በብልጽግና ካምፕ ውስጥ አዲስ አበባ በብልጽግና ካምፕ ውስጥ ትልቅ ድንጋጤ ነው የፈጠረው። ለምን? በዚህ ሁኔታ በማንኛውም ጊዜ ፋኖች ደሴን መቆጣጠር ይችላሉ። ፋኖች ወልዲያን መቆጣጠር ይችላሉ። ደብረ ብርሃን ሊገቡ ይችላሉ። ባህር ዳር ሊገቡ ይችላሉ። ማርቆስ ሊገቡ ይችላሉ። ናዝሬት ከተማ ሊገቡ ይችላሉ። ሞጆ ሊገቡ ይችላሉ። ደብረ ዘይት ሊገቡ ይችላሉ። አዲስ አበባ ሊገቡ ይችላሉ። አቅም እንዳላቸው ፋኖች ያሳዩበት ነው። ስለዚህ በዚህ ረገድ እጅግ በጣም ትልቅ ድልን አስመዝግበዋል እና በመጨረሻ ፋኖ ዓለም አቀፍ ሕግን እንደሚያከብር በምርኮኛ አያያዙ አሳይቷል የሚል መግለጫም የአማራ ፋኖ ብሔራዊ ኃይል አውጥቷል። እዚህ ጋር የምታዩት የቀይ መስቀል ምሬ ወዳጆ ለቀይ መስቀል በጻፉት ደብዳቤ በጣም በርካታ ምርኮኞች ስላሉ እነዚህ ምርኮኞችን ቀይ መስቀል መጥቶ እንዲያግዝ በጠየቁት መሰረት ለቀይ መስቀል ምላሽ ሰጥተው አገዛዙ ምርኮኛ የለብኝም ብሎ ነበር። እስካሁን በጣም ብዙ ምርኮኞች ነበሩ እስካሁን፣ ግን አገዛዙ ምርኮኛ የለብኝም ብሎ ክዶ ነበረ የሚናገረው። አሁን ምንድን ነው የሆነው? በአሁኑ በአፋብኃ ዘመቻ አገዛዙ ራሱ ለፋኖ የዲፕሎማሲ ስራ ነው የሰራው። አገዛዙ ራሱ ለፋኖ የዲፕሎማሲ ስራ ነው የሰራው።
ለፋኖ እንቅስቃሴ እውቅና ሰጠ። አይገርማችሁ? ህወሓትና ሻዕቢያ አንድ ላይ ሆነው በወልዲያ ወጉ፣ ፋኖን አስታጥቀው በወልዲያ ወጉኝ ብሎ ለተባበሩት መንግስታት ደብዳቤ ጻፈ። አያችሁ? በዚህን ጊዜ በቃ ፋኖን እውቅና የፋኖን ዓለም አቀፍ እውቅና በቃ ብልጽግና እነ ጌዲዮን ጢሞቴዎስ እግዚአብሔር ይስጣቸው ለፋኖ ትልቅ የዲፕሎማሲ ስራ ሰሩ። ፋኖን በተባበሩት መንግስታት ዘንድ አስተዋወቁት። ከዛ ምን ሆነ? ያው በቃ ጥያቄዎች ቀረበ። የቀይ መስቀል ዓለም አቀፍ ቀይ መስቀል እንዲገባ ተደረገ እና አሁን እዚህ ጋር የምታዩቸው ፋኖች ናቸው። በነገራችን ላይ እዛው ከሀገር ቤት የደረሰኝ መረጃ ነው። ፋኖች ናቸው። እዚህ ጋር የምታዩት ወንድም የፋኖ አዋጊ ነው። እዛ ጋር የምታዩቸውም ደግሞ አንዱ እንደውም አውቀዋለሁኝ የአማራ ፋኖ ብሔራዊ ኃይል ሚኒሊክ ዕዝ ምክትል የፖለቲካ ዘርፍ ኃላፊ ነው። ፋኖ ሞገስ ይባላል። ከቀይ መስቀል ሰዎች ጋር ሲነጋገር ያለውን ነገር ሲያስረዳቸው የሚያሳይ ነው እና ይሄ የሚያሳየው በቃ የፋኖ ትግል ዓለም አቀፍ እውቅና እንዳገኘ፣ ዓለም አቀፍ እውቅና ማግኘት ብቻ ሳይሆን የዓለም አቀፍ ማህበረሰብ እንዲነጋገርበት ማድረግ ብቻ ሳይሆን አሁን አገዛዙ በርካታ ምርኮኞች እንዳሉት ማለት ምርኮኞችን እንደተማረኩበት እና እነዚህን ምርኮኞቹን በሙሉ እነዚህ የቀይ መስቀል ሰዎች ያያሉ፣ በሙሉ ያሉ የሆነውን ነገር በሙሉ ያያሉ። ከዛ የሆነውን ነገር በሙሉ ለተባበሩት መንግስታትም ለሌሎች ዓለም አቀፍ ድርጅቶችም ያሳውቃሉ። ስለዚህ አገዛዙ እየዋሸ እያታለለ የሚደብቀው ነገር አይኖርም። ስለዚህ የአማራ ክልል ትግል በቃ በሸፋፍኖት ክዶት ምንም እንደሌለ ጽንፈኛው ምናምን እያለ ሊደባብሰው ከዚህ በኋላ አይችልም። በቃ ጂኒ ዛውተው ዝባተው እና ሊደባብሰው አይችልም። እና ያንን ነው ማየት የቻልነው እና ይሄ ተፈጥሯል እና ፋኖ ደግሞ የዓለም አቀፍ ሕግን እንደሚያከብር ምርኮኞችን በትክክል እንደሚይዝ እንደሚንከባከብ በገሃድ ያሳየበትን ሁኔታ ፈጥሯል እና ይህም ደግሞ ትልቅ ድል እንደሆነ ነው አድማጮቻችን፣ ተመልካቾቻችን የአማራ ፋኖ ብሔራዊ ኃይል የሚኒሊክ ዕዝ ባወጣው መግለጫ የገለጸው እና ይሄ እንግዲህ የዓለም አቀፍ የሳጅን አደም አሊን ዘመቻ አስመልክቶ የወጣው መግለጫ ነው። የአማራ ፋኖ ብሔራዊ ኃይል የሚኒሊክ ዕዝ እንግዲህ ከመስከረም 14 ጀምሮ እስከተጠናቀቀበት እስከ መስከረም 30 ድረስ በርካታ ኦፕሬሽኖችን አድርጓል እና በእነዚህ ኦፕሬሽኖች አንዱ የተገለጸው ነገር እጅግ በጣም ሰፊ ቀጠና ተቆጣጥሯል እና በእነዚህ ቀጠናዎች አብዛኞቹ ወረዳዎች ለምሳሌ ካርታውን እዚህ ጋር ላሳያችሁ። እዚህ ጋር የምታዩት ካርታ በአረንጓዴ ያከበብኩት በአማራ ፋኖ ብሔራዊ ኃይል ቀጠና ውስጥ በአማራ ፋኖ ብሔራዊ ኃይል እየተስተዳደሩ ያሉ አካባቢዎች ናቸው። እጅግ በጣም ብዙ ናቸው። በተለይ እንግዲህ ከታች ያሉት ሸዋ ነው። ይሄ አረንጓዴ ያለበት አካባቢ ነው ወሎ እና ከላይ ብንጀምር ኢቭን ከዋገምራ ዞን እንደ አምደ ወርቅ ያሉ አካባቢዎች በአማራ ፋኖ ብሔራዊ ኃይል ስር ነው ያሉት። ከዛ ሰሜን ሸዋ በምንመጣበት ጊዜ ያልተያዙትን ለጊዜ ወርቷቸውና አሁን ባለኝ መረጃ እስካሁን ድረስ በአገዛዙ ስር በአስተማማኝ ሁኔታ ያሉት የሐራ ከተማ ሐራ ማለት ከወልዲያ በስተ ምስራቅ በኩል ወደ አፋር የምታገናኘው መንገድ ነው። ሐራ ከተማ በአገዛዙ ስር ናት። ኮምቦልቻ ከተማ በአገዛዙ ስር ናት። ባቲ ከተማ በአገዛዙ ስር ናቸው። በአስተማማኝ ሁኔታ በአገዛዙ ስር ናቸው። እነዚህ አካባቢዎች ፋኖች ገብቶ ኦፕሬሽን እስካሁን ያደረጉበት ሁኔታ ስለመኖሩ መረጃዎች የሉኝም። እና አፋር ኦፍኮርስ እንደምታውቁት ሚሌ ከተማ አለ፣ ጭፍራ ከተማ አለ። እነዚህ በአገዛዙ ስር ናቸው። እና ወደ ታች ደግሞ ወደ ሸዋ ስንመጣ ደግሞ እነ መተሐራ፣ አዋሽ፣ ናዝሬት፣ ደብረ ዘይት፣ ሞጆ በአገዛዙ ስር ናቸው። እስካሁን በአስተማማኝ በሆነ መንገድ በአገዛዙ ስር ናቸው። በአረንጓዴ ያሉት አካባቢዎች ሙሉ ለሙሉ በፋኖ ስር ያሉ ናቸው። የጊዳን ወረዳ ከዋና ከተማው ከሙጃ ጀምሮ የመመቄት ወረዳ ዋና ከተማ ፍላቄት፣ የዳውንት ወረዳ ዋና ከተማ ኩርባ፣ የዋድላ ወረዳ ዋና ከተማ ኮን፣
እና እነዚህ በሙሉ በቃ እንደነ ስታይሽ እንደነ ምንድነው እንደነ ተንታ እንደነ አጅባር እንደነ ዴንሳ እንደነ መካነ ሰላም እነዚህ በሙሉ እንደምታዩቸው በጣም ብዙ ወረዳዎች ናቸው። እነዚህ ወረዳዎች በሙሉ ዋና ከተሞቻቸውን ፋኖ ተቆጣጥሮ እያስተዳደረ ያለበት ሁኔታ ነው ያለው። አሁን ፋኖ ሙሉ ለሙሉ ወረዳዎቹን ተቆጣጥረው ነገር ግን ሙሉ ለሙሉ እስካሁን ማስተዳደር እስካሁን ሙሉ ለሙሉ ከከተሞች ውስጥም ማስወገድ የቻሉ አንዳንድ የተወሰኑ ግንባሮች አሉ። ከነዚህም ውስጥ ለምሳሌ ቆቦ ቆቦ ስላለው ሁኔታ መረጃው ስለሌለኝ አረንጓዴ ለማድረግ አልቻልኩኝም። ቆቦ ፋኖችም አሉ፣ አገዛዝም አሉ። በቆቦ ዙሪያ በነጎብዬ በነቆቤ ሮቢትም የተለያዩ ኦፕሬሽኖች አሉ። ምናልባትም በቅርብ ጊዜ ውስጥ ቆቦ ራሱ ሙሉ ለሙሉ በፋኖ ስር ሊሆን የሚችልበት ሁኔታ ሊፈጠር ይችላል። ግን አሁን ግን በብርቱካማ አድርገው ብርቱካማ ማለት ምንድን ነው? ፋኖ በዙሪያቸው ያሉ ወይም ደግሞ ፋኖ የተወሰኑ እነዛ ወረዳዎች ውስጥ የተወሰኑ ቀበሌዎችን ፋኖ የተቆጣጠረባቸው አካባቢዎች በአረንጓዴ አድርጊያቸዋል፣ በብርቱካማ አድርጊያቸዋለሁ እና ወይንም ደግሞ መረጃው የሌለኝ አካባቢዎች ላይ በብርቱካማ አድርጊያቸው እና ብርቱካማ ሆነ ማለት በአገዛዙ ስር ናቸው ማለት አይደለም። አድማጮቻችን፣ ተመልካቾቻችን ብርቱካማ ያደረግኳቸው አገዛዙ የማይቆጣጠራቸው ፋኖም ደግሞ ሙሉ ለሙሉ ስለመቆጣጠራቸው መረጃዎቹ ብዙ የሌሉኝ ቦታዎች ናቸው እና አሁን ለምሳሌ ላሊበላ ከተማ በመሀል አገዛዙ ነው ያለው፣ በዙሪያው ያሉት ፋኖች ናቸው። ስለዚህ በማንኛውም ጊዜ ላሊበላ ከተማ በፋኖ እጅ የሚገባበት ሁኔታ ሊፈጠር ይችላል። ጋሸና ፋኖ ጋሸና ውስጥም አለ፣ መከላከያም ጋሸና ውስጥ አለ። የተወሰኑ ምሽጎችን አብዛኞቹን ፋኖች ይዘዋል፣ የተወሰኑትን መከላከያ ይዘዋል እና ጋሸና ያለው ጦር ፋኖ ጋሸና ገብቷል። ጋሸና ዙሪያ ደግሞ ጋሸና ያለው ጦር ዙሪያውን ደግሞ ምን ሆኗል? ዙሪያውን ደግሞ ተከቧል። እንዴት ነው የሆነው የሚለውን ጥያቄ ጋሸና አካባቢ በሄሊኮፕተር በምንድነው በአውሮፕላን በጣም ከፍተኛ አየር ወለዶች በጣም በብዙ ዙር በኢትዮጵያን ኤርላይንስን ተጠቅመው በብዙ ዙር ላሊበላ ወረዳ ላይ ላሊበላ ኤርፖርት ላይ በማሳረፍ ከላሊበላ በሄሊኮፕተር ወደ ጋሸና በሌሊት እዛ አካባቢ ኃይል እንዲከማች በማድረግ ትንሽ እዛ አካባቢ ጠንከር ያለ ሬዚስታንስ ለማድረግ ሞክረዋል። እንደዛም ሆኖ ግን አሁንም በላሊበላም እንደተከበቡ ነው፣ በጋሸናም እንደተከበቡ ነው። አድማጮቻችን፣ ተመልካቾቻችን በጣም ግዙፍ ኃይል ከባህር ዳር በመኮድ በኩል ለማስገባት ሞክሮ ነበረ። ግን ንፋስ መውጫ አካባቢ ችግር አጋጥሞት እዛ ያሉ የጎንደር ፋኖች መንገድ ዘግተው ችግር አጋጥሞት ሰክሰስፉል በሆነ መንገድ በዛ መልኩም ሊገባ የቻለበት ሁኔታ እንደሌለ ነው መረጃዎች የሚጠቁሙኝ። እና ጋሸናም ላሊበላም እንግዲህ አሁን በዚህ ሁኔታ ነው ያሉት፣ እንደተከበቡ ነው ያሉት። አገዛዙ እዛ አካባቢ ትልቅ ሰራዊት ክምችት አለው፣ መንቀሳቀስ አይችልም እና ያንን ላሊበላንም ይዞ ለመቆየት ጋሸናንም ደግሞ ይዞ ለመቆየት በጣም እየተፍጨረጨረ ነው ያለው። የጋሸናን ጥቅም የላሊበላን ደግሞ ታሪካዊ ሲምቦሊዝም መቼም ሁላችንም እናጠዋለን ብዬ አላስብም። ከላሊበላ ጋሸና ባሉት መስመር እንደነ ድብኮ የመሳሰሉ ከተሞች ሁሉ ሙሉ ለሙሉ በፋኖ ቁጥጥር ስር ሆነ እና እንግዲህ የላሊበላንና የጋሸናን በተመለከተ ነው። የደላንታ ወረዳ ዋና ከተማ ወገል ጤና ትባላለች። የደላንታ ወረዳ ዋና ከተማ ወገል ጤና ምን ደረጃ ላይ እንዳለች መረጃው ስለሌለኝ ነው። የዛም አካባቢ ምናልባትም ይህንን ፕሮግራም በማቀርብበት ጊዜ ወገል ጤና ሙሉ ለሙሉ በፋኖ ስር የመውደቅ ዕድሏም ሰፊ ሊሆን ይችላል እና ወገል ጤናም እንደዚሁ እርግጠኛ ስላልሆንኩኝ ነው በአረንጓዴ ያላደረኳት የደላንታው ከተማ። ከዛ ወረድ ስንል ደግሞ አቃስታ የለጋምቦ ወረዳ ዋና ከተማ አቃስታም እንደዚሁ እንደ ወገል ጤና የለጋምቦ ከተማ ዋና ከተማ ናት። በፋኖ ስር ትሁን አትሁን እርግጠኛ መረጃው ስለሌለኝ ለጊዜው በብርቱካን አድርጊያታለሁ። እታች ወደ ወግዲ ከሸዋ ድንበር ወደ ላይ ወደ ወግዲ በምንመጣበት ጊዜ ወግዲ እንደነ ጎረንጅ ያሉ ከተሞች ወግዲ ውስጥ በፋኖ ስር ነው። ግን ወግዲ አካባቢ መጠነ ሰፊ ኦፕሬሽን ፋኖች እስካሁን አላደረጉም። አሁንም ወግዲ በተወሰነ መልኩ ያገዛዙ ጦር አለ፣ ግን በፋኖች የተከበበች ናት። ስለዚህ በቃ እንዳልኳችሁ ከላሊበላ ከጋሸና ከአቃስታና ከወግዲ በስተቀረ ሰሜንና ምዕራብ ያሉ የወሎ ቀጠናዎች በሙሉ በፋኖ ስር ናቸው።
በፋኖ ስር ናቸው እና ላሊበላም፣ ጋሸናም፣ አቃስታም እንደዚሁም ወግዲም ደግሞ ሙሉ ለሙሉ በፋኖ ስር የሚሆኑበት ሁኔታ ሊፈጠር ይችላል። እንደነ መካነ ሰላም እንደነ ከለላ እንዳሉት አካባቢዎች በሙሉ በፋኖ ስር የሚገቡበት ሁኔታ በስፋት ነው ያለው እና ያለው ሁኔታ ይሄ ነው። አሁን ወደ ምስራቅ በምንመጣበት ጊዜ እዚህ ጋር በዚህ ካርታው ላይ እንደምታዩት ከጭፍራ በጭፍራ በኩል በኮምቦልቻ በባቲ በኮምቦልቻ በኩል ከፍተኛ የሆነ ጦር ወደ ወሎ ገብቷል። እጅግ ግዙፍ የሆነ ጦር ልነግራችሁ አልችልም። ግዙፍ የሆነ ጦር ወደ ወሎ ገብቷል እና ወልዲያን ሙሉ ለሙሉ ነፃ ለማውጣት በወልዲያ ያሉ በሮችን ለማስከፈት ከፍተኛ ትንቅንቅ እያደረገ ነው። እንደዚሁም ደግሞ ደሴን በአስተማማኝ ሁኔታ ለመጠበቅ ከፍተኛ የሆነ ትንቅንቅ እየተደረገ ነው። ወልዲያ ከተማ እዛ ያሉ ሰዎች ሲናገሩ የሰማሁት ምንድነው? ወልዲያ ከተማ በቃ ከህዝቡ ይልቅ የወታደሩ ቁጥር ይበዛላል። በጣም ብዙ ወታደር ነው ያለው። በቃ በየቦታው መድፋቸውን፣ ታንካቸውን፣ ምናምናቸውን ደንቅነው ነው የሚጠብቁት አሉ እና በጣም ወልዲያ ያለው ሁኔታ እጅግ በጣም ቴንስ ነው። ኤኒታይም መጥተው ፋኖቹ ሊያጠቁን ይችላሉ ተብሎ ኤኒታይም አንድ ነገር ትንሽ ኮሽ በሆነ ቁጥር በድንብርብር በቃ ወደ አየር ይተኩሳሉ። ከከተማ ውጭ መድፋቸውን ይተኩሳሉ በድንብርብር። እዛ ደረጃ ላይ ነው ያሉት እና ከፍተኛ የሆነ ጦር እዛ አካባቢ ያከማችቷል እና ያንንም በማድረጉ ወደ መርሳ አካባቢ ከወልዲያ በታች ወደ መርሳ አካባቢ አንዳንድ እንቅስቃሴዎችን እያደረገ ነው። እጅግ በጣም ብዙ በቴሌግራም የሚደርሱኝ ቪዲዮዎች እና በቴሌግራም የሚደርሱኝ ፎቶዎች ልነገራቸው አልችልም እንዴት እንደሚዘቀጥጡ እና ከፍተኛ የሆነ ሰራዊት ነው እያጣ ያለው። በቃ ልክ ይሄ በአንደኛ ዓለም ጦርነት ጊዜ እንደነበረው አለ አይደለ? ድሮ በቃ አለ ከፊት እየሄዱ ብዙ ሰው እየጨረሱ ከተሞችን የመቆጣጠር እንደዚህ አይነት ስትራቴጂ ነው አገዛዙ እየተጠቀመ ያለው። ለወታደሮቹ ከንቱ ደንታ የለው። መሽገው ምሽግ ቦታ ፋኖቹ መሽገው ይጠብቃሉ። ሰራዊት ይልካል፣ ሰራዊቱ ያልቃል፣ ሰራዊት ይልካል፣ ሰራዊቱ እያለቀ በቃ ብዙ ሰው ከመሞቱ የተነሳ የተወሰኑት ወደፊት እየሄዱ አንዳንድ ቦታዎችን የመያዝ ሁኔታ አለ እና በጣም ከፍተኛ የሆነ ትንቅንቅ በዛ መስመር እያደረገ ነው። ሆኖም እስካሁን ድረስ ባለኝ መረጃ አድማጮች፣ እስካሁን ድረስ ባለኝ መረጃ ወልዲያ ዙሪያ ያለው ሁኔታ አልተለወጠም። ያን ሁሉ ሰራዊትም አድርጎ አገዛዙ ወልዲያን ማስራት አልቻለም። የወልዲያን አራቱን በሮች እስካሁን ማስለቀቅ አልቻለም። ደሴም እንደዚሁ፣ በደሴም አካባቢ እንደዚሁ ከፍተኛ ኃይል አለ። ነገር ግን ከደሴ በስተ ሰሜን ወይ በኩታበር መስመር እንደዚሁም ቦሩ ሜዳ መስመር እንደዚሁም በስተ ደቡብ በስተ ምዕራብ ደቡብ በጉጉፍታ መስመር ፋኖች ገትረው ነው የያዙት። በዛ አካባቢ ገፍቶ ሊሄድ አልቻለም። ደሴም በፋኖ እይታ ውስጥ ነው አሁን ድረስ ያለችው። ይህ እንግዲህ በደሴና በወልዲያ ያለው ነው። ከዛ ወደ ልክ በፊትም እንደነበረው ተውለደሬ ወረዳና ወረባቦ ወረዳ የተወረደሬ ዋና ከተማ ሐይቅ የወረባቦ ዋና ከተማ ቢስቲማ እዛ አካባቢም እንደዚሁ ፋኖቹ እየገሰገሱ ሐይቅንና ቢስቲማን የመያዝ እድላቸው በጣም ሰፊ ነው እና ኦል ኢን ኦል እንዳልኳችሁ ነው። ምንም የተለወጠ ነገር ብዙ የለም። ፋኖቹ እየገፉ ከመሄድ ውጭ አገዛዙ ያንን ሁሉ ሰራዊት እዛ ቦታ አሰማቶ የለወጠው ነገር የለም። በወልዲያ ከ15 ጊዜ በላይ የድሮን ጥቃቶችን ፈጽሟል እና ድሮንንም ይዞ ነው አገዛዙ በአሁኑ ጊዜ እየተዋጋ ያለው እና ወልዲያ ያለው ሁኔታ አድማጮቻችን፣ ተመልካቾቻችን ይሄን ይመስላል እና ይቅርታ ወሎ ያለው ሁኔታ ይሄን ይመስላል እና የወሎን ሁኔታ ተከትሎ በሸዋና በጎንደር እንደዚሁም ደግሞ በጎጃም አንዳንድ ኦፕሬሽኖች ተደርገዋል። ይህም በጣም ትልቅ ድል ነው፣ ትልቅ ዜና ነው። ከሸዋ ከጎንደር ከወሎ ከጎጃም ኃይል እያመጣ እየወሰደ ወደ ወሎ በሚሰበስብበት ጊዜ በሌሎቹ አካባቢ ያለው ኃይል እየሳሳ ነው የመጣው። ስለዚህ ይህን አጋጣሚ በመጠቀም የሸዋ ጠቅላይ ግዛት እዝ በሬማና በሚዳ እንደዚሁም ደግሞ የአፋብሃ አሳምነው እዝ በእንሳሮ ወረዳና በመራቤቴ ወረዳዎች እንደዚሁም በኤፍራታ ግድም አጣዬ አካባቢ አንዳንድ ኦፕሬሽኖችን አድርገዋል። በሸዋሮቢትም አካባቢ አንዳንድ ኦፕሬሽኖች ተደርገዋል። እንግዲህ በሚዳ በሬማ ዙሪያ፣ በአለም ከተማ ዙሪያ፣ በመራቤቴ በለሚ ዙሪያ፣ በእንሳሮ በሰላ ድንጋይ አካባቢ እንደነ ሳሲት ባሉ አካባቢዎች እንደነ አጣዬ እንደነ ሸዋሮቢት ባሉ አካባቢዎች አንዳንድ ኦፕሬሽኖችን የደፈጣ ውጊያዎችን ፋኖች ያደረጉበት ሁኔታ ነው። ሁለቱም የሸዋ ጠቅላይ ግዛትም የአፋብሃ ሸዋም
የአፋብኃ አሳምነው እዝም እንደዚሁ በጎጃም ገርጨጭ ከተማን ጨምሮ እንደ ደብረ ማርቆስ፣ ጅጋን፣ ደንበጫን ፋኖች ተቆጣጥረው እዛ ኦፕሬሽን የሰሩበት ሁኔታ ነው ያለው። ነገር ግን በደብረ ማርቆስ ያ ኦፕሬሽን ከሰሩ በኋላ አንዳንድ እርምጃዎች ካደረጉ በኋላ ላይ ያን አካባቢ ለቀው ወጥተዋል። ግን ምንድነው አገዛዙ የግዴታ በቃ በማንኛውም ጊዜ ሊጠቃ እንደሚችል ሊጎዳ እንደሚችል የታየበት ሁኔታ ነው ያለው እና በጎጃምም በሸዋም የተደረጉ ኦፕሬሽኖች ይህን አጋጣሚ በመጠቀም የተደረጉ ኦፕሬሽኖች እጅግ በጣም የሚያበረታቱ ነው። በጎንደርም እንደዚሁ በመተማ አካባቢ በአብናት ምናምን አካባቢ በንፋስ መውጫ አካባቢ እየተሰራ ያለው ስራ እጅግ እና በማክሰኝትም አካባቢ እንዲህ ኦፕሬሽኖችን ተደርገዋል እና እነዚህ በፋኖች በጎንደር በወሎ እና በሸዋ የተደረጉት ኦፕሬሽኖች ያለምንም ጥርጥር በወሎ ሲደረግ የነበረውን የፋኖ እንቅስቃሴ ያገዘ እና በዚህ በጣም ትልቅ ድል ነው የተገኘው። በፋኖ ኦፕሬሽን ትልቅ ድል ነው የተገኘው። እንግዲህ አስቡት አሁን በትንሹ ነው ሸዋም ጎጃምም ጎንደርም በትንሹ ነው የተንቀሳቀሱት። ነገር ግን አሁን ከወሎ ጋር ሆነው እንደ አፋብኃ አንድ ላይ ሆነው በአንድነት በሚንቀሳቀሱበት ጊዜ ሊመጣ የሚችለውን ነገር እንግዲህ አስቡት። እዚህ ጋር በመጨረሻ ልለው የምፈልገው ነገር እንግዲህ ይሄ ትልቅ የፋኖ እንቅስቃሴ የብዙ ሰዎችን አይን የከፈተ ነው። እጅግ በጣም የብዙ ሰዎችን አይን ምን ያደረገ ነው? የብዙ ሰዎችን አይን የከፈተ ነው። ብዙ ሰዎች አይናቸው ተከፍቷል። በዚህ ጉዳይ ላይ አይናቸው ተከፍቷል። በጣም ብዙ ሰዎች ፋኖ እያደረገ ያለው ነገር ፋኖ እየሰራ ያለው ስራ የህልውና ትግል ወሳኝ ደረጃ ላይ እንደደረሰ ያመላክታል እና ይሄ የወሎ ዘመቻ ወቅታዊ ሁኔታ ያሳየን ነገር ቢኖር ምንድነው? የአገዛዙ ጀንበር እየጠለቀች እንደሆነ ነው እያየን ያለ ነው። አድማጮቻችን፣ ተመልካቾቻችን እና እንግዲህ የወሎ ዘመቻ ወቅታዊ ሁኔታ ይሄን ይመስላል። በሚያስገርም ሁኔታ የ120 ሚሊዮን ህዝብን የሚመራ መንግስት ነኝ የሚል ጦር ታንኩንም መድፉንም ዙ 23ቱንም ይሄን ሁሉ ነገር ይዞ ይሄን ሁሉ ነገር ተጠቅሞ 11 እዞች ነው ያሉት። አብዛኞቹ እዞችን ወደዛ እንዲሰማሩ አድርጎ የአየር ወለድ በሉ የምን በሉ የመካናይዝድ በሉ እነዛን ሁሉ ተጠቅሞ ፋኖችን ማሸነፍ አለመቻሉ የሚያሳየው የፋኖ ደረጃ ምን ያህል ከፍ እንዳለ፣ የፋኖ ወታደራዊ ምን ያህል ከፍ እንዳለ ብዙ ጊዜ በዚህ ፕሮግራም ላይ እኔ ፋኖ ፎርሚደብል ፎርስ ነው፣ ለኢትዮጵያ ብቻ ሳይሆን ለአፍሪካ የሚበቃ ነው ብዬ ብዙ ጊዜ ስናገር የነበረው በዚህ ምክንያት ከ2 ዓመት ተኩል በፊት ፋኖች ውጊያ ሲያደርጉ ውጊያ ሲጀምሩ ነፍስ ወከፍ መሳሪያ ይዞ ነው የጀመሩት። አሁን ከባባድ መሳሪያዎች ታጥቀዋል። ዙ 23ን ታጥቀዋል። የውጊያ ብቃታቸው ታጥቀዋል። አዋጊዎች፣ ወታደራዊ መሐንዲሶች በውስጣቸው ማት አሉ። እነ ጀነራል ተፈራ፣ እነ ኮሎኔል ሞገስ ዘገየ፣ እነ ኮሎኔል ፋንታው መኮይ አሉ። እንደገና በኮሎኔል ሻለቃ የሚል ታፔላ ባይኖራቸውም ከወያኔ ጋር ሲደረግ በነበረው ጦርነት አሁንም እየተደረገ በነበረው ጦርነት ከልምድ ብዙ ያካበቱ እንደነ የአማራ ፋኖ ብሔራዊ ኃይል የዘመቻ መምሪያ ኃላፊ እንደነ ሸጋው እንደ ፋኖ ሸጋው ያሉ እንደነ ሻለቃ ድርሳን ብርሃነ ያሉ በጣም ስማርት የሆኑ ወታደራዊ ጠበብቶች ያሉት ነው ፋኖ። እኔ የወሎን ነው የምነግራችሁ። ያንን በገሃድ ያስመሰከረ ነው። ስለዚህ ማመን ስላቃታቸው እና አብይ አህመድ ማመን ስላቃታቸው ተመልከቱ። ፋኖ አይደለም የወጋን ህወሓትና ሻዕቢያ አንድ ላይ ሆኖ ነው የወጉን በሚል እስከ መናገር እንዲደርሱ የተደረገበት ኦፕሬሽን ህወሓትና ሻዕቢያ ነው የወጉን እስከ ማለት ከተደረሰ የፋኖን ጥንካሬ ያሳያቸዋል። ህወሓትም ሻዕቢያን ፋኖን የረዱበት ሁኔታ የለም፣ ሊኖርም አይችልም። እንዴት አድርጎ ነው የሚረዱት? ወያኔዎች ይገርመኛል እኮ ወያኔዎች ፋኖን እንዴት አድርጎ ነው የሚረዱት? ወያኔ እኮ አሁን ለ3 ነው ለምናምን እኮ የተከፋፈለች እኮ ናት። ወያኔ እኮ ግራ የገባት ናት። አሁን ወያኔ እኮ እየተበተነች ያለች እኮ ናት።
ወያኔ እኮ የህዝብ መሰረቷን ያጣች እኮ ናት። የህዝብ መሰረት እኮ የላቸውም። የህዝብ መሰረት ስለሌላቸው ጽድሞ በሚል እነ ደብረ ጽዮን ሰው ከሻዕቢያ ጋር ስምምነት ለማድረግ እየሰሩ ነው። ያንን ደግሞ እንደነ ጻድቃን ምናምን ያሉት ሰዎች እየተቃወሙ ነው። እያየን እኮ ነው። በአደባባይ በሚዲያ እያየን ነው። በትግራይ ያለው ትርምስ ነው። በትግራይ 2/3 የትግራይ ወጣት ትግራይን ለቆ ወደ ሌሎች የኢትዮጵያ አካባቢ መምጣት የሚፈልግ ስለዚህ እየሞተች እየበሰበሰች ግራ እየተጋባች ያለች ህወሓት ቤት በኩል መታ ነው እሷ ፋኖን አግዛ ፋኖን አደራጅታ አገዛዙን በወሎ ልትመታ የምትችል። እንደውም ባይሆን ነገር ባይናገሩ ጥሩ ነው። ሻዕቢያን መጥቶ ወጋን የሚሉት ቤት በኩል ነው ሻዕቢያ ቢመጣው እና ይሄንን ሰበብ የሰጡ ሰውን ማደንቆራቸው ፋኖ ምን ያህል ፎርሚደብል እንደሆነ ምን ያህል ጠንካራ እንደሆነ ያሳዩበት ሁኔታ ነው ያለው። ያንን ሲሉ ወያኔና ሻዕቢያ አንድ ላይ ሆነው ፋኖን አግዘው ወጉኝ ሲሉ የፋኖን ጥንካሬ ነው እነዚህ ሰዎች በአደባባይ የመሰከሩ። ስለዚህ ይህንን አይተናል እና ይሄ ደግሞ ይቀጥላል፣ ትግሉ ይቀጥላል፣ የፋኖ እንቅስቃሴ ይቀጥላል። በጣም የምሰማው እኔ ብዙዎችን የፋኖ አመራሮች ወሎ ያሉትንም አነጋገር ያለው አንዳንዶቹን ሞራላቸው ኮንፊደንሳቸው ወገኖቼ ልነግራቸው አልችልም። መተማመናቸው ልነግራቸው አልችልም። ቅንጅታቸው፣ መከባበራቸው ልነግራቸው አልችልም። አንድነታቸው ልነግራቸው አልችልም። እነሱ ጋር ያለው ትንሹ ነገር የቀረችዋ ትንሿ ነገር ምንድነው? እነ ኮሎኔል ፋንታሁን ከተወሰኑ ኃይሎች ጋር አብሮ አለ። ኮሎኔል ፋንታሁን እንዲህ ወደ ፋኖ እንዲመጣ ማለት ነው። ለራሱ ሲል ለእንትንም ሲል አይደለም፣ ለራሱ ሲል ኮሎኔል ፋንታሁን በጣም ብቃት ያለው ብዙ ስራ የሰራ ሊጠቅም የሚችል ፋኖ ሊጠቅም የሚችል ስለሆነ ኮሎኔል ፋንታሁንም የአፋሕድ የሚባለውን ነገር ትቶ አፋሕድ የሚባለውን ግብስብስ ትቶ እንደገና ከነምሬ ጋራ ከነድርሳን ጋራ ተመልሶ እዛ አካባቢ ስራውን የሚሰራበት ሁኔታ ቢፈጠር ደግሞ የበለጠ ጥሩ ይሆን። ካልመጣም ደግሞ አያዋጣኝም ደግሞ ካለ መንገዱን ጨርቅ ያድርግለት። የአማራ ፋኖ ብሔራዊ ኃይል ምንነቱን የወሎ ቀጠና ምንነታቸውን ጥንካሬያቸውን ይኸው በጋራ ሳይተዋል። በቃ አፋብኃ ማን እንደሆነ አይተናል። እንግዲህ ያለው ሁኔታ የወሎ ዘመቻ ወቅታዊ ሁኔታውን በተመለከተ ያቀረብኩት ዝግጅቴን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።